ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? የእንግሊዝና የኮንጎ አስገራሚን ጨዋታ እንመልከት። ዛሬ በጣም አስገራሚ ውጤት ተመዝግቧል። ኮንጎ ባለቀ ሰዓት በተቆጠረባት ግብ ከዓለም ዋንጫ ውጪ መሆኗ ተረጋግጧል። ይሁን እንጂ በጨዋታው በጣም አስደናቂ ነበረች ማለት ይቻላል። እንደተጠበቀው አልነበረም ጨዋታው። ይህንን ጉዳይ እናነሳለን። ከታክቲክ ጋር የተያያዙ ከጨዋታው በፊት የተሰጡ አስተያየቶችን እንደዚሁ እናነሳለን። በጨዋታው የነበሩ አብይ ክስተቶችስ ምንድን ናቸው የሚሉትንም ጉዳይ እንደዚሁ የምናነሳ ይሆናል። አብራችሁ እንድትቆዩ እንጋብዛለን። እንግዲህ ቶማስ ቱሄል እና የእንግሊዝ ብሔራዊ ቡድን ስብስባቸው ጨዋታውን የጀመሩት እጅግ ዝግ ባለ የጨዋታ ቴምፖ ነበር። በተለይ የተደናገጡ አይነት ስሜት ነበራቸው እስከ መጀመሪያው የውሃ እረፍት ሃይድሬሽን ብሬክ ድረስ። እንግሊዝ በኮንጎ የግብ ክልል ውስጥ አንድም ኳስ መንካት ሆነ ሙከራ ማድረግ አልቻለችም ነበር እና እንዴት የጨዋታው ቴምፖ ዝግ ያለ እንደነበር እንግሊዝ በሶስተኛው የሜዳ ክፍል እምብዛም የግብ ሙከራዎችን ለመፍጠር እንዳልሞከረች እና እንዳልተሳካለትም እንደዚሁ የሚያሳይ ነበር። እንግዲህ ይህ በዓለም ዋንጫ ታሪኳ ከ1966 ወዲህ ረዥሙ ጉዞዋ ሆኖ ተመዝግቧል። ከዚህ ቀደም የ1966 ቡድን የእንግሊዝ ቡድን ወርቃማው ቡድን እንደተባለ በሌሎች የታክቲክ ጸሐፊዎች እንደዚሁ የሚነሳ ነው። እንግዲህ የኮንጎ ስል የአጥቂነት መንገድንም ተመልክተናል በዛሬው ዕለት። በተለይ የመጀመሪያው ግብ የተቆጠረበት መንገድ ቻንሴል መቤምባ ሜዳውን በጣም ጥሩ ተቆጣጥሮ አስደናቂ ኳስ ወደ ግራ መስመር ወስዶ ነው የእንግሊዝ የመከላከል መዋቅርን እንደገና አፍርሶ እንግዲህ ግብ መቆጠር ችሏል። ጄድ ስፔንስ ሁለት ተጫዋቾችን ብቻውን እንዲጠብቅ በመገደዱ ነው እንግዲህ ኖዋ ሳዲኪን ሲከተል ብሪያን ስፔንጋ ሙሉ በሙሉ ነፃ ሆነ። ከዛ በሰባተኛው ደቂቃ ላይ እንግዲህ ያስቆጠራት ግብ ጆርዳን ፒክፎርድ እሱ እየተመለከተ ነው እንግዲህ ግቧ የተቆጠረችው። የሊዮኔል ምፓሲ ድንቅ ብቃትም የሚነሳ ነው። የዲሞክራቲክ ሪፐብሊክ ኮንጎ ግብ ጠባቂ ምፓሲ የጨዋታው ኮከብ መሆን የሚችልበትን ድንቅ ብቃት አሳይቷል። በተለይ የጁድ ቤሊንግሃምን ኃይለኛ የጭንቅላት ኳስ ያዳነበት መንገድ በጣም የሚገርም ነው። የሃሪኬንን ሙከራዎችና በርካታ ይሄ የተጨረፉ ዲፍሌክትድ የሆኑ ኳሶችን በማዳን እንግሊዝን እስከ 75ኛው ደቂቃ ድረስ እንግዲህ ገትሮ ይዞ ነበርና ይሁን እንጂ በመጨረሻ አልሆነለትም። የተቆጠረው ግብ ሃሪኬን ያስቆጠረው ግብም እንግዲህ የተለያዩ ሙከራዎችን ሲያድን እንደነበር ተመልክተናል። ይሁን እንጂ ካዳናቸው ሙከራዎች አንጻር ያንንም ኳስ በቀላሉ ሊያድነው የሚችለው ነበር። ፖዚሽኒንጉ በተለይ ኳሱን ፓንች ያረገበት መንገድ እንደው ያን የአይነት ብቃት ካሳየ በኋላ ትንሽ ሊያስተቸው የሚችል ነው። ድንቅ ሆኖ የሚወጣበት እድል ነበር። ዛሬ ግን አልሆነም። እንግሊዝ እንግዲህ በዓለም ዋንጫ ታሪኳ በግማሽ ጨዋታ ፈርስት ሀፍ እየተመራች ከዛ ፈርስት ሀፍ እየተመራች ወጥታ አሸንፋ አታውቅም በታሪኳ። ከዚህ ቀደም 7 ጊዜ ተሸንፋ 2 ጊዜ አቻ መውጣት ትችላለች እና ዛሬ ይህንን የረዥም ዘመን መጥፎ ታሪክ ለመስበር የቱሄር ቅያሬዎችም እንደዚሁ ትልቅ ሚና ነበራቸው። በዋናነት እንግዲህ የጨዋታው ተጽዕኖ ፈጣሪ የሆነው አንቶኒዮ ጎርደን ነው። ጎርደን ከተቀያሪ ወንበር ተነስቶ በጨዋታው ላይ ሙሉ ለሙሉ ለውጥ አምጥቷል ማለት ይቻላል። እሱ ከመጣ በኋላ የጨዋታው ቅርጽ በደንብ ተለውጧል። ያንንም ታዘበናል። በእንግሊዝ የዓለም ዋንጫ ታሪክ ተቀይሮ በመግባት 2 ለግብ የሚሆኑ ኳሶችን ያቀበለ የመጀመሪያው ተጫዋች ሆኗል። ጎርደን ልዩነት ፈጣሪ መሆን ችሏል። በ75ኛው ደቂቃ ላይ ጎርደን ያሻማውን ኳስ ነው እንግዲህ ሃሪኬን በግንባሩ ገጭቶ መረቡ ላይ ያሳረፈው። እንዲሁ ከ4 ደቂቃ በኋላ ደግሞ በ86ኛው ደቂቃ ላይ በተመሳሳይ ሁኔታ ጎርደን ያቀበለውን ኳስ ኬን በግሩም ሁኔታ ወደ ግብነት ቀይሮ ጨዋታው 2-1 በሆነ ውጤት የተጠናቀቀው። እንግዲህ ይህ ስኬት ለሃሪኬን በጣም የተለየ ነው ማለት ይቻላል። ክብረ ወሰኖችን ማሻሻል የቻለበትን ሁኔታ አስመዝግቧል። ኬን በዓለም ዋንጫ ያስቆጠራቸውን ግቦች ቁጥር አሁን ወደ 13 አድርሷል። ታላቁን የብራዚል የምንጊዜም ትልቅ ግብ አስቆጣሪና ንጉስ የሆነው ፔሌን 12 ግቦች በልጧል። አሁን ከሱ በላይ ያሉት እንግዲህ ሊዮኔል ሜሲ 19፣ ኪሊያን ምባፔ 18፣ ሚሮስላቭ ክሎዘ 16 ናቸው። ከዛ በመቀጠል ደግሞ አርናይን አለ፣ ሮናልዶ ናዛሪዮ 15፣ እንዲሁ ገርድ ሙለር 14 ብቻ ናቸው እና ተጽዕኖ ፈጣሪነቱን ገፍቶበታል። ከ2018 የዓለም ዋንጫ ጅማሩ አንስቶ ኬን በ16 ግቦች ላይ በቀጥታ ተሳትፏል።
በግብና ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ማለት ነው እና በዚህ ረገድ ከሜሲና ምባፔ ቀጥሎ ሶስተኛ ደረጃ ላይ ይገኛል። ሜሲ 19 ነው፣ ምባፔ እንዲሁ 22 ነው እና ድንቅ ቀንን አሳልፏል ዛሬ። ለዴሞክራቲክ ኮንጎ ግን በጣም ሰባሪ ነው። ሀገሪቱ እንደምታውቋት በአስከፊ የእርስ በርስ ጦርነት ውስጥ እንደሆነች ይታወቃል። በኤም 23 አማጺ ቡድንና በሀገሪቱ እንግዲህ የጦር ሰራዊት መካከል ትልቅ ግጭት ይደረጋል በጎማ አካባቢ እና ከአምስት አስርት ዓመታት በኋላ ነው ወደ ዓለም ዋንጫ የመጣችው። በጣም በማዕድን የበለጸገች ሀገር እንደሆነ ይታወቃል። ዓለም ዋንጫ ያለፈች ጊዜ በሀገሪቱ ውስጥ የነበረው ደስታ እንዴት እንደነበር ይታወቃል እና በታሪኳ ለመጀመሪያ ጊዜም ነው ወደ ኖካውት ወደ ጥሎ ማለፍ ያለፈችው እና አልተሳካለትም። በዓለም የሀገራት የደረጃ ሰንጠረዥ 46ኛ ላይ ነው የምትገኘው እና ለመጀመሪያ ጊዜ በተጫወቱበት የዓለም ዋንጫ እንግሊዝን እስከ መጨረሻዎቹ ደቂቃ ድረስ አንቀጥቅጣ ይዛለች። የሀገራት የደረጃ ሰንጠረዥ እግር ኳስ ላይ ምንም እንዳልሆነ በዛሬው ጨዋታ አሳይታለች። በጣም ፈትናለች። ለምሳሌ ዮሐን ዊሳ ያገኛቸው የግብ ዕድሎችም ነበሩ። ምናልባት እሱን አስቆጥሮ ቢሆን ኖሮ 2-0 ሊሆን የሚችልበት እድል ነበር። ይህ ሽንፈት እንግዲህ የአፍሪካ ቡድኖች ከዚህ ቀደም ያላቸውን መጥፎ ታሪክ የቀለበሰም ነው። በተለይ በሽንፈት ሳይሆን እንዲሁ ባሳዩት እንቅስቃሴ ማለት ነው። ብዙ ጊዜ የሀገራት የደረጃ ሰንጠረዥ የቡድኖችን ማንነትና አይዴንቲቲ አይገልጽም። ከዚህ ቀደም እንግዲህ ከ10 የአፍሪካ ቡድኖች መካከል 8ቱ እንዲህ ጨዋታቸውን ተሸንፈዋል በጥሎ ማለፍ ጨዋታ እና ብዛም ስኬታቸው የተሳካ አይደለም። እንግዲህ በቀጣይ እንግሊዝ በጣም ከባባድ ጨዋታዎች ታደርጋለች፣ ግን ዛሬ በጣም ስኬታማ ነች ማለት ይቻላል። ሁለቱ የሃሪኬን ግቦች ወደ ቀጣይ ዙር አሳልፏታል ማለት ይቻላል። እንግዲህ እንግሊዝ በጣም በዘንድሮ የዓለም ዋንጫ ለዋንጫ የምትገመት ሀገር እንደሆነች ይታወቃል። ከ1966 በኋላ ምናልባት ሀገሪቱ ያላት ምርጥ ስብስብ ይሄ ነው። በእርግጥ የ2006ቱ እንደዚሁ ቡድን በእነ ላምፓርድ ጄራርድ የነበሩበት ቡድን በጣም ውጤታማና ስኬታማ እንደነበር ይታወቃል። በዚህ ጨዋታ ላይ ምናልባት ቱሄል ከጨዋታው በፊት የሰጡት አስተያየት ነበር። ኮንጎ በ5-3-2 ወይም 5-1-2-1-1 ቅርጽ ተከላካይ ይዛ ትጫወታለች ወይንም ደግሞ ተከላክላ በመልሶ ማጥቃት ነው የምትጫወተው የሚለውን ሀሳብ አንስተው ነበር። የኮንጎ አሰልጣኝ ሴባስቲያን ዴሳብሬ ግን ቱሄልን ሰርፕራይዝ አድርገዋል ማለት ይችላል። ቡድናቸውን በ4-1-4-1 ቅርጽ አሰለፉ። ስለዚህ በመጀመሪያዎቹ ደቂቃዎች 73 በመቶ የኳስ ቁጥጥር ድርሻም ነበራቸውና እንግሊዝ የኮንጎን አሰላለፍ በአግባቡ ባለመረዳቷ እንግዲህ መከላከሏ በጣም ተቸግሮ እንደዚሁ ተመልክተናል። የእንግሊዝ የመከላከል መስመርም እንደዚሁ ዲስኦርጋናይዝድ ሆኖ ተመልክተናል። በተለይ ቻንሴል ምቤምባ ከመሃል ሜዳ በጥሩ እይታ ወደ ግራ መስመር የሰነጠቀውን ኳስ እንዲሁ ወደ ግብ ሲቆጠር የእንግሊዝ 4-4-2 የመከላከል መዋቅር ወይም ደግሞ ቅርጽ ፈርሶ ነበር እና የእነሱንም ኢጎ የሰበረ ነው። የዴሞክራቲክ ኮንጎ ግብ ጠባቂ ሊዮኔል ባሲ የጨዋታው ድንቅ ነበር። እንግዲህ ከዚህ ቀደምም ባለፈው ሳምንት ከኮሎምቢያ ጋር በነበረው ጨዋታ 8 ኳሶችን እንዳዳነው ሁሉ ዛሬም በጣም ድንቅ ነበር። በመጨረሻ አልሆነለትም ማለት ነው። እንግዲህ በቀጣይ እንግሊዝ ከሜክሲኮ ጋር የሚኖራት ጨዋታ አለ። በጣም ወሳኝ ጨዋታ ነው። 16ቱ ወደ 8 ለመግባት የሚያደርጉት ጨዋታ ነው። በታሪካዊው አዜቴካ ስታዲየም ይደረጋል። ግብ ሲቆጠርባት የመደናገጥ እና ባህሪ ተመልክተናል። በተለይ በእንግሊዝ ረገድ እድሎችን የመጠቀም ሜክሲኮ ከዚህ የዓለም ዋንጫ በገዛ ሜዳዋ እስካሁን ግብ አልተቆጠረባትም። 4 ጨዋታ 4 ድል አድርጋለች። እንግሊዝ እንግዲህ ከኮንጎ ጋር በመጀመሪያው አጋማሽ 5 ትላልቅ እድሎችን አባክናለች እና ክሊኒካል መሆን እየቻሉ አይደለም። ጭራሽ የሚያገኟቸው የግብ እድሎችን እንደዚሁ ወደ ግብ በመቀየር ረገድ ስኬታማ ናቸው ማለት አይቻልም እና የሜክሲኮ አጥቂ ራውል ሂሜኔዝ ልክ እንደ ኬን በረዥም ኳሶችና በክሮሶች ላይ አደገኛ ነው እና ይህንንም ማቆም አለባቸው። በቀጣይ በሜክሲኮ ጋር በሚኖራት ጨዋታ ማለት ነው። ግብ ሲቆጠርባት ያላትን ስሜት የመከላከል ወይንም ደግሞ ስሜቷን ተቆጣጥሮ ጌም ማኔጅመንት በአፍሪካ ቡድኖች ዘንድ ግን የተመለከትነው ኮንጎን ጨምሮ በሌሎች በአይቮሪ ኮስት ሌሎችም
ቡድኖች የተመለከትነው ነገር ምንድን ነው? የጌም ማኔጅመንት ችግር፣ የኢንጌም ማኔጅመንት ችግር። ቡድኖች ሲመሩ እንዴት ነው ቀጣዮቹን ደቂቃዎች የሚመሩት የሚቆዩት የሚሉትን ነገሮች ማኔጅ ባለማድረጋቸው ዋጋ ከፍለዋል። ዛሬም ኮንጎ ከመራች በኋላ 73 ደቂቃ ሙሉ እየመራች ውጤቱን ሳታስጠብቅ መውጣቷ በጣም በጣም የሚያስቆጭ ነው። የኢንጌም ማኔጅመንት ችግር እንደሆነም እንደዚሁ ተመልክተናል። የኮከብ ስፖርት ቤተሰቦቻችን የዛሬው ስፖርታዊ ጉዳዮቻችን ይህንን ይመስላሉ። መልካም ጊዜ